እንደሚታወቁት ጦርነት ከጀመረ መደበኛ ጦርነት 3 እና 4 ዓመታት አስቆጥረናል። ስለዚህ በዚህ ጦርነት ውስጥ ሳንጠፋ ጠላቶቻችን እንደሚፈልጉት ሳንሆን እዚህ ያደረሰን አምላካችን የማርያም መድኃኒዓለም ኢየሱስ ክርስቶስ ወይም አላህ ክብር ለእሱ ይሁን። ምክንያቱም በጣም ብዙ ዋጋ ከፍሏል። ከዛ ውጪ ዛሬ በዚህ ደረጃ ደርሳችሁ ለባለፉት ወራት ስልጠና ወስዳችሁ ውጣ ውረዱን፣ ድካሙንም፣ ረሃቡንም፣ ጥሙንም
ብርዱንም ችላችሁ በዛሬ የመጣችሁ ወላጆች ሰራዊት ለዚህ ስልጠና ዋጋ የከፈላችሁ አሰልጣኝ ወታደራዊ ተቋማት ላይ ያላችሁ ዛሬ ብዙ ተገኛችሁ ሁሉ ከዚህ በተጨማሪ አጠቃላይ በዚህ ስልጠና ላይ የተሳተፋችሁ ወታደራዊ ስልጠና ጨምሮ የፖለቲካዊ ስልጠና ሲሰጡ የነበረ ከአፋብን ደቡብ አማራ ቀጠና ሳምንት የእዝ አመራሮች ከዛም በታች የክፍለ ጦር አመራሮች ይህ ስልጠና እንዲሳካ አስተዋጽኦ ያደረጋችሁ አካላት በሙሉ ለዚህ ስልጠና ዋጋ የከፈላችሁ እንኳን አደረሳችሁ። እናመሰግናለን። እንግዲህ የስልጠና በቀላሉ የመጣ ነገር አይደለም። እንደምታውቁት በጣም ብዙ ዋጋ ተከፍሎበታል። ዛሬ ላይ ቆመን በዚህ አሰልጥነን ስናስመርቅ ዝም ብሎ በአጭር ቀን የመጣ ነገር አይደለም። በጣም ብዙ ውጣ ውረድ አለበት። ከዚህ በተጨማሪ ደግሞ የአማራን ቤት ትልቁን ድርጅት አፋብን በመሰረትም በማግስት ወደ ስራ ገብተን እናንተን ለማስመረቅ የበቃንበትና በጣም ልዩ የሚያደርገው ጊዜ ስለሆነ ይህም ሁሉ ስራ ለመስራት እንደ አማራ ዋጋ ከፍለው ስለደረሰ ለዚህ ስራ ሁላ ዋጋ የከፈለው ሁሉ ማመስገን እፈልጋለሁ። ከዚህ በተጨማሪ እውነት ለመናገር በዚህ ስልጠና ላይ ወታደራዊ ስልጠና ብቻ አይደለም። መጀመሪያ ላይ ባለፈው ብዙ ስራዎችን ሰርተናል። ይህ ሰራዊት የሚጠበቅበት በጣም ብዙ ነገር አለ። የአማራ ሕዝብ አደራ ነው። የአማራ ሕዝብ ደግሞ እንደምታውቁት በተለይ ባለፉት 20-30 ዓመት እና ከዛ በላይ ዋጋ ሲከፍል የነበረ ነው። ይህ ደግሞ ምናልባትም ትናንት ያሳለፍነውን ጊዜ አሁንም እንዳለ ደግሞ ከዚህ የበለጠ ደግሞ ተጠፋላችሁ ተብሎ የተፈረደብን ህዝቦች ነው። በዚህ ልክ ዋጋ የከፈልነው ያክል ነገሩ ደግሞ ከዚህ የተሻለ ስራ ሰርተን መንግስት ነኝ በሚል የአማራ ህዝብ ከዚህ ምድር ላይ ማጥፋት አለብኝ ብሎ ስርዓታዊ የሆነ ዝግጅት አድርጎ እኛን እያጠፋ እስከዛሬ የመጣንበትን ባህል፣ ወግ፣ እሴት፣ ቋንቋ ከአሁን በኋላ እዚህ ምድር ላይ ማየት አልፈልግም የሚል ኃይል ምናልባትም የዳድ መስራ አስፈጻሚ አገዛዝ በኩል የብልጽግና ገዢ እና ተከታዮቹ ዛሬ እያየ ነው። ምናልባት ትናንትና በዚህ ደረጃ የምንጠብቀው ሰዓት ነበረ። ባልነቃንበት ሰዓት አማራ ወጥቶ ወርዶ ሀገርን ያቆየ በስርዓተ መንግስት ግንባታ በጣም ብዙ ዋጋ የከፈለ በኪነ ጥበቡ በጣም ብዙ ዋጋ የከፈለ እንደ ሀገር ብቻ ሳይሆን እንደ ዓለም አገርን ከጠላት አገርን ከቅኝ ግዛት ተከላክሎ ያቆየ እንደምታውቁት ዛሬ ላይ ታምጡብን መዋቅራውን ስራ እየተሰራ ከውጭም ከውስጥ ጠላታችን በዝቶ እንጠባቀበት ብልጽግናው አገዛዝ ከአሁን በኋላ ምናልባት ህዝባዊ በሆኑባት እኛ ግንባር ቀደም ሆነን ይህን ነገር ለማስፈጸም እንገደዳለን ማለት ነው። ስለዚህ አማራ እንደ አማራ የሚቀጥል ከተፈለገ ቅድም መግቢያ ላይ እንዳነሳሁት እያንዳንዷን ተጠቅማለች የምንለው ነገር ተግባራዊ ማድረግ ግዴታ አለብን ማለት እኔ ዛሬ የፋኖ ሰራዊት አባል ሆኜ ለመመረቅ የበቃሁት የአማራ ሕዝብ ወታደር የአማራ ሕዝብ የተደቀነበትን የህልውና አደጋ በመቀልበስ በነፃነቱ በማንነቱ ላይ የመጡትን ጥላቶች በሙሉ እስከ ሕይወት መስዋዕትነት ድረስ ለመመከት ቃሌን እሰጣለሁ።
ከጥንት የአባቶች የወረስኩት የጀግንነት የነፃነት የአደራ በመቀበል የአማራ ሕዝብ ክብር ደህንነት ለመጠበቅ እንዲሁም ለፍትህና ለእውነት ሰላም ለመቆም ቃሌን እሰጣለሁ። የአማራ ሕዝብ የጨዋነት ባህልና ወግ የተወለድኩ መሆኔን በመገንዘብ የፋኖን የሞራል እሴት በመጠበቅ ንጹሐንን እንዳልበድል የሕዝብ ንብረት ሳልነካ ሴቶችን፣ ሕፃናትን፣ ሽማግሌዎችን ክብር ሳላስደፍር በተገቢው ስነ ምግባር የአማራን ሕዝብ የጣለብኝን ኃላፊነት ለመወጣት ቃሌን እሰጣለሁ። የአማራ ሕዝብ ታሪካዊ አንድነትና አብሮነት እንደ ዓይን ብሌን ለመጠበቅ በሴራና በክደት ሳልበርዝ የሕዝቡና ትግሉን ዓላማ ለመጠበቅ በጽናት ለመቆም ቃሌን እሰጣለሁ። የፋኖ ሰራዊት ስነ ምግባር እና የአመራሮችን ትዕዛዝ ያለምንም ማንገራገር በብቃት ለመፈጸም ቃሌን እሰጣለሁ። ይህንን የገባሁትን ቅዱስ ቃል ባጣ የወጣሁበትን የህልውና ዓላማ ብክት የሕዝብ አደራ ብበላ የአማራ ሕዝብ ይቅር አይበለኝ። የአማራ ሕዝብ እምነትና ምርቃት ይገኝ። የታሪክ ተወቃሽና የትውልድ መሳለቂያ ልሁን። በዚህ ትግል የተሰዉ ወንድሞችና እህቶቼ አጥንት እሾህ ሆኖ ይውጋኝ። ደማቸው የህሊና ዕረፍት ይንሳኝ። ይህ ለአማራ ሕዝብ ክብር ለሰማዕታቱ ይሁን። ሁላችን ለተከባበረ ክንዳችን